ስለዚህ እንግዲህ በ55ኛው ቪዲዮ ላይ እንዳልኩት አሁን የትምህርት ስርዓትን ስታዩት ማለት ዩኒቨርሳል ኤጁኬሽን ያለ በዓለም ደረጃ ገብቶች ዩኒቨርሳል ኤጁኬሽን ያለ ለምንድነው ዩኒቨርሳል ኤጁኬሽን ያለን? እምነቱ ከምንድን ነው ማለት ፔዳጎጂካል አስተሳሰቡ ከየት ነው የሚመጣው ነው። ከእናቱ ሆድ ይዞ የተወለደ ሰው የለም። ታቡላ ራሳ ሰምታችሁ እንደሆነ አላውቅም። ታቡላ ራሳ አሁን እንትና ጆን ሎክም ይለዋል፣ ግን በትምህርት ቤት ትሰሙታላችሁ። ልጅ ሲወለድ በትምህርት ቤት በፔዳጎጂ ምናምን ትሰሙታላችሁ። ሲወለድ ነጭ ወረቀት ሆኖ ነው የሚወለደው እና ላይክ ነው ዩ ካን ራይት ኦን ኢት ነው። ነጭ ወረቀት ጭንቅላት ይዞ ነው የሚወለደው። እንዳረከው ነው የሚሆነው። በትክክል ከያዝከው፣ ካስተማርከው፣ ከተጠነቀቅለት ምናምን ካልከው ኮሌጅ ይበጥሳል። ኮሌጅ መበጠስ ሳይሆን ቢዝነስም ይበጥሳል፣ ብዙ ነገር ይበጥሳል። ላይ ሰክሰስፉል ይሆናል ብሎ ይላቸዋል። ይሄ አስተሳሰብ ይሄ ፕሮፌሽናሊዝም እና ዩኒቨርሳል ኤጁኬሽን ከየት ነው የመጣው? የዩኒቨርሳል ማለት ሁሉንም አይነት ሰው በኩል ማስተማር እንዲያውም ግዴታ ነው። ልጅ ትምህርት ቤት ካላካችሁ እንደ ወንጀል ይመስለኛል። አሁን ካልተሳሳትኩ አንዳንድ ሀገሮች፣ በእኛ ሀገር ያለውን ልጃችሁን ታውቃላችሁ፣ ትምህርት ቤት ሳትልኩ ማስቀረት ያስጠይቃል። ነው እንደ ጥፋት እንደ ወንጀል ሁሉ ይታያል። you have to educate መማር እንደ መብት ነው የሚታየው። እና ይሄን አስተሳሰብ የወለደው ልማታዊ መንግስት የት አባቱ ነበር? ይሄ አስተሳሰብ ሲታሰብ የት ነበር? ታቡላ ራሳን ጆን ሎክ የሚባለው የሊበራሊዝም ፋውንዲንግ ፋዘር እኮ ያሰበው ስንት ነው? የዛሬ ስንትና ስንት ዓመት እኮ ነው። የዛሬ 300 ዓመት 400 ዓመት። አዳም ስሚዝ ቅድም ያልኳችሁን የጉልበት ስራ የሚሰራው ሰውዬና ፕሮፌሰሩ መካከል ያለው ልዩነት የትምህርት፣ የአስተዳደግ፣ የባህል እና የልማድ ነው እንጂ ተፈጥሮ አይደለም ሲል ልማታዊ መንግስት የት ነበረ? የልማታዊ መንግስት ትላንትና አይደል የልማታዊ መንግስት አስተሳሰብ የመጣው? እና ዓለምስ አሁን ሼፕ የሆነችው ዩኒቨርሳል ኤጁኬሽን ሲስተም ይሄ አሁን የምንጠቀምበት ማቴማቲክስ፣ ሳይንስ፣ ኬሚስትሪ፣ ፊዚክስ፣ ባዮሎጂ፣ ፖለቲካል ሳይንስ፣ ኢኮኖሚክ ሳይንስ ማደሊንግ ምናምን ኤቭሪቲንግ ፊዚክሱ ሁሉ ነገሩ የት ውስጥ የትኛው ማህፀን ውስጥ ነው የተወለደው? በአምባገነን መንግስታት ማህፀን ውስጥ ነው? በልማታዊ መንግስታት ማህፀን ውስጥ ነው? ወይስ የት ውስጥ ነው? It was born out of liberalism። ስለዚህ ምንድን ነው አሁን አንተ ከመሸ እጅግ ከረፈደ መተ እንደዚህ ማለት አግባብነት የለውም። ያም ብቻ ሳይሆን እንግዲህ እንዳልኳችሁ የሙያ ነው የተለያየ ሙያተኛ መሆን እንችላለን። ሁላችንም የሰለጠነ የተማረ በቲዮሪም በፕራክቲስም የሰለጠነ ሙያተኛ መሆን እንችላለን ብሎ ነው ትምህርትን ዩኒቨርሳላይዝ ያደረገው፣ ትምህርትን ሀገር አቀፍ ያደረገው። ሀገር አቀፍ ሲያደርግ ደግሞ እንዳልኳችሁ ዩኒፎርም ካሪኩለም። ለምሳሌ አሁን የትምህርት ሚኒስቴር አንዱ ስራው ምንድን ነው? ሚኒመም ስታንዳርድ ያስቀምጥላቸዋል። ከዛ ንቅንቅ ማለት አይቻልም። የአንደኛ ክፍል ተማሪ ማወቅ ያለበትና ማስተማር ያለባችሁ ነገር አለ። የሁለተኛ ይሄ እንግዲህ ተጠንቶ ምናምን ተብሎ የራሱ ፔዳጎጂካል ምናምን ነገር አለው ተብሎ የሚመጣ ነገር ነው። እና ይሄ አስተሳሰብ ነው ኒዮሊበራሊዝም የወለደው አስተሳሰብ ነው። ገብቷችኋል? እያንዳንዱ ሰው ዩኒክሊ ብቁ ማድረግ ይቻላል ከሚል አስተሳሰብ የመጣ ነው። ያም ብቻ አይደለም። አዳም ስሚዝ እንግዲህ እንደሚለው ሰዎች ማለት ማሽኖች በአብዛኛው በጣም ፕሪቲ ፋሲኔትድ ፕሪቲ ሶፊስቲኬትድ የሆኑ ማሽኖች የተፈጠሩት እንዳልኳቸው አሁን በ54ኛው ቪዲዮ መሰለኝ እንዳልኩት እንደዚህ አይነት ማሽኖች የተፈጠሩት ምንድን ነው? ሰዎች በዚህ መልኩ ሰልጥነው ትሬንድ ሆነው በአንድ ሙያ ላይ ገብቷቸዋል። በደንብ ሰልጥነው በፅንሰ ሀሳብ ደረጃ ሰልጥነው በተግባር ገብተው ደግሞ ፅንሰ ሀሳቡን ተግባር ላይ እያዋሉ ሲቆዩና ስራውን በደንብ አንደርስታንድ ሲያደርጉት አዳዲስ ተጨማሪ ፈጠራዎችን ያመጣሉ። እና በአብዛኛው በእንግሊዝ ሀገር በሱ ዘመን እንኳን ኢንዱስትሪያላይዜሽን የመጣውና ማሽኖች የተለያዩ ማሽኖች የተፈጠሩት በዚህ መልኩ ነው። እንዲያውም ብሎ አንድ ምሳሌ ይጠቅሳል ብዬ ምሳሌውን ነገርኳችሁ። አንድ ህፃን ልጅ ነው ማለት ለጨዋታ ስለሚጓጓ ማለት በዛን ጊዜ ህፃናት መቅጠር የተለመደ ስርዓት ነው፣ ልማድ ነው።
እና ተቀጥሮ በቦይለር እና በፒስተኑ ሲሊንደር መካከል ያለውን ግንኙነት የሚቆጣጠር ቫልቭ መክፈትና መዝጋት ነበር ስራው። ለጨዋታ ስለጓጓ ግን ልጁ ስራውን በደንብ አንደርስታንድ ስላደረገው ከሆነ ነገር ጋር በገመድ አያያዘው፣ አውቶማቲክ ሆነ ማለት ነው። ማኑዋል እንዳይሆን አደረገው እና እንደዚህ የተባለ ነው። ማሽኖች ራሳቸው አዳዲስ ፊቸር አዳዲስ ነገር እየጨመሩ ነገሮች ኦቶሜትድ። ለምሳሌ አሁን በሽመና ስራ ላይ የማይሰራ ሰው እንዴት አድርጎ የጨርቅ ማሽን ማለት መሸመኛ ማሽን ይፈጥራል? ከየት ታመጣዋለህ? እንትን ስለተማርክ ሜካኒካል ኢንጂነሪንግ ምናምን ድሮዊንግ ምናምን ስለተማርክ አይመጣም። ማሽኑን አንደርስታንድ ማድረግ አለብህ። ወርኪንጉን፣ ሲስተሙን፣ ሜካኒክሱን ማኑዋሊ የሚሰራውን ስራ ጥቅቅ አድርገህ ስትረዳው ነው እንዴት አድርጋ ኦቶሜት እንደምታደርገው የምታውቀው። ማሽኑ እንደዛ አድርገህ ትፈጥረዋለህ። ማሽኑን ደግሞ ተፈጥሮ አንዴ ማሽኑን ካወቅከውና አንደርስታንድ ካረከውና ስትጠቀምበት ነው አዲስ ፊቸር ይሄ ነገር ቢጨመርበት ይሄን ያሻሽለዋል ብለህ የምትለው። ስለዚህ ሊበራሊዝም ኢዝ ኤክስፕሌኒንግ የሙያ እንዴት እንደሚፈጠር፣ ሙያ እንዴት ማሽንን እንደሚፈጠር እያብራራላችሁ ነው። ያም ብቻ አይደለም። ሚልተን ፍሪድማንን ጠቅሼ እንዳልኳቸው አሁን በህንድ ሀገር የሆነው ምንድን ነው? ከነጮች ጋር ለመታገል ብለው ማለት እንግሊዞች በደል አደረሰውባቸዋል። ያደረሱባቸው በደል ምንድን ነው? ቀኝ ገዟቸው። ቀኝ ከገዟቸው በኋላ ግን ያደረጉት ምንድን ነው? ገበያ ነው ያደረጓቸው። ማለት የጥሬ ዕቃ ምንጭና የተጠናቀቀ ምርት ማራገፊያ ቦዝ ሶርስ ኦፍ ዴር ሮ ማቴሪያልስ አት ዘ ሴም ታይም ማርኬት ፎር ዴር ፋይናል ፊኒሽ ፕሮዳክትስ። እና ከህንድ ሀገር ጨርቅ ይወስዳሉ፣ ጥጥ ይወስዳሉ። ጥጡን ወስደው ራሳቸው ሀገር ፋብሪካ ውስጥ ጨርቅ አድርገው ያመርቱታል። ያንን ጨርቅ ደግሞ አምጥተው መልሰው የት ይሸጡታል? ህንድ ውስጥ ይሸጡታል ማለት ነው። ስለዚህ ጥሬ ዕቃውንም ከዚህ ይወስዳሉ። ራሳቸው እዛ መጥተው እርሻ አሰርተው ምናምን ጉልበት በዝብዘው ጨርቅ ጥጥ ይወስዳሉ። ጥጡን ጭነው ህንድ ውስጥ ማለት አገራቸው አስገብተው ላንካስተር ምናምን ጨርቅ አድርገው ጨርቁን ደግሞ እንደገና አምጥተው ያለቀ ምርት አምጥተው ህንድ ያራግፋሉ። ጨውም እንደዚያ ያደርጋሉ። ጨው ኖር ማለት ነው። ህንድ በባህር የተከበበች ነች። ጨው ብዙ አላቸው ማለት እንደዚህ ነው አለ ህንድ እንዳለ ጨው ነው። ስለዚህ ጨውን በግለሰብ ደረጃ በምናምን እንዳይሰበሰብ ከልክለው ኢንዱስትሪያላይዝድ በሆነ መልኩ ይሰበስቡትና በፋብሪካ አስገብተው ፕሮሰስ አድርገው ራሳቸው መልሰው ይሸጡታል። ነገር ግን እነዚህ ኮቴጅ ኢንዱስትሪ በግለሰብ ደረጃ ምናምን የሚደረጉትን እንቅስቃሴዎች ለምን የነሱ ቀኝ ገዢ ናቸው፣ በዝባዥ ናቸው። ገብቷቸዋል። ይሄን ሊያደርጉ ነው የመጡት። ስለዚህ እንደዚህ አድርገው በዝብዘዋቸዋል፣ አዳክመዋቸዋል። እና በኋላ ማህተመ ጋንዲ ሲመጣ እንግዲህ እንግሊዞችን ተዋግቶ ማሸነፍ እንደማይቻል ገብቶታል። ስለዚህ አመፅ ነው የጀመረው እና አመፁ ምንድን ነው? ይሄ ነን ቫዮለንት የሆነ ወይንም ነን ቫዮለንት ማለት አሁን ለምሳሌ ጫካ ገብቼ ታኮሳለው ከመንግስት ጋር በዚህ ይደባደባለው ምናምን አይደለም። ሰላማዊ የሆነ አይ ቲንክ ላይክ ነው። ነን ቫዮለንት ማለት ሰላማዊ የሚለው ላይክ ነው። ጠብ አልባ ነው እንግዲህ ቀጥታ ቃል በቃል ስተረጉሙ ሰላማዊና ጠብ አልባ እና ነን ቫዮለንት የሆነ የተቃውሞ አካሄድ ነው የጀመረው እና በዛ መሰረት ምንድን ነው የሚያደርገው? ለምሳሌ የእንግሊዞችን ጨርቅ አልገዛም። ስለዚህ እያንዳንዳችን የራሳችንን ጨርቅ እየሸመንን እንለብሳለን አይነት ነገር ውስጥ ነው ማለት አመፁ። ስለዚህ የኢኮኖሚ ጫና ማለት ምክንያቱም ቀኝ የሚገዟቸው ስለወደዷቸው ወይ ህንድን ስለፈለጉ ምናምን አይደለም። ቀኝ የሚገዟቸው ለምንድን ነው? ጥሬ ዕቃቸውን ለመውሰድ ከዛ ደግሞ አምጥተው ምርታቸውን ለማራገፍ እና ገንዘብ ለመውሰድ ቢዝነስ ነው። ሌላ ኢንትረስት የለው። ኢቭን ውስጡ ብዙ ፋሴት ቢኖረውም እና ሪሊጂን ምናምን ቢኖርም ማለት ነው። ስለዚህ እንግዲህ ትንሽ የተማረ ሰው ነው ማህተመ ጋንዲ። ስለዚህ የጀመረው ምንድነው? ጨውም ሄደን ዝም ብለን ከባህሩ ላይ መሬት ላይ የሚገኝ ነው፣ የሀገራችን ሀብት ነው፣ እናነሳለን፣ እሱን እንጠቀማለን። በአጠቃላይ ምንድነው የኢኮኖሚ ማዕቀብ፣ ህዝባዊ የሆነ የኢኮኖሚ ማዕቀብ በቀኝ ገዢዎቻቸው ላይ በመጣል ራሳቸው ሸምነው በመልበስ ምናምን ነው እንግዲህ ተቃውሟቸውን እየገለጹ የነፃነት ትግሉን ያፋፋሙት ማለት ነው።
ያ ፕራክቲስ ፖለቲካሊ ጀስቲፋይብል ነው የምላችሁ። እንግዲህ እነዚህ እንግሊዞቹ ሳይመጡ በፊት ህንዶቹ በጣም የደረጀ የጨርቅ ማምረት ባህል የነበራቸው ናቸው። ማለት ኢንዱስትሪያላይዜሽን ሳይመጣ በፊት በእጅ የሚሰሩት ሽመና በጣም አድቫንስድ ነው። ካሊኮ ምናምን የሚባል ጨርቅ እንዲያውም ራሱ ኢስት ኢንዲስ ራሱ የተመሰረተው መጀመሪያ የሲልክ ጨርቅ አንዱ ከዛ ለመግዛት ነው ገብቷቸዋል። ስለዚህ የደረጀ ውጭ ድረስ አውሮፓ ድረስ ኤክስፖርት የሚደረግ ድሮ የነበረ ምናምን በኢትዮጵያ ታሪክ ምናምን አንስቼዋለሁ የተወሰነ እና ብዙ የነበረ የቆየ ነው ካልቸር ያለው ነገር እና ሲመጡ ማለት ምን ልላችሁ ነው፣ ከቀኝ ግዛት በፊት የጨርቃጨርቅ ኢንዱስትሪ ከፍተኛ አቅም ያለው በጣም አድቫንስድ የሆነ ምንም እንኳን ኢንዱስትሪ ነው በማሽን ባይታገዝም ወይም ሶፊስቲኬትድ በሆኑ ማሽኖች ባይታገዝም በእጅ በሚሰራ ግን በጣም የላቀ የጨርቅ ኢንዱስትሪ ነበራቸው። ያንን ነው መጥተው እንግዲህ ድምጥ ማጡን ያጠፉት እነዚህ ቀኝ ገዢዎች። ስለዚህ የበቀል ስሜት አለባቸው ህንዶቹ። የተሳሳቱት ግን ምንድን ነው? እንደዛ አድርገው እንግዲህ በማህተመ ጋንዲ በዛ መልኩ አድርገው እንግሊዞችን ከሀገራቸው ካስወጧቸው በኋላ አሁን ዘመን ተለውጧል። ገብቷቸዋል። እንግሊዞቹ ቀኝ ሲገዟቸው በ17ኛው ምናምን አካባቢ ክፍለ ዘመን አካባቢ፣ ነፃ ሲወጡ በ1948 በ20ኛው ክፍለ ዘመን ነው። በ20ኛው ክፍለ ዘመን ፈንዳሜንታሊ ዓለም ተለውጧል። ጨርቅ የሚመረትበት ስታይል እና መንገድ ተለውጧል። ኢኮኖሚክሱ ዳይናሚክሱ ተለውጧል። እነሱ ግን ትላንትና እንደዚህ አድርገው ነው ኢኮኖሚያችንን የሰበሩት የሚል የትላንትናውን የመመለስ ተበላሸ ምንድን ነው የሚባለው ኤክስፓየር ያደረገ መድኃኒት ነው ያወጡት በሌላ አማርኛ ህንዶቹ። ስለዚህ ምን አደረጉ? ይሄንን የሀገራዊ የሆነ በፊት የህንዶችን ሀያል ያደረገ በጣም እንዳልኳቸው ኤክስፖርት የሚያደርጉ በዛ ዘመን ኤክስፖርት በዛ ዘመን ብላችሁ እንግዲህ ከ300 ከ400 ምናምን ዓመት በፊት ፊኒሽድ ፕሮዳክት ተመርቶ ውጭ ሀገር የሚልኩ የነበሩ ሰዎች ገብቷቸዋል። እንደዛ አድርገው ነው የጣሉን ብለው ያንን ግሎሪ እናስመልሳለን። ያ ግሎሪ ግን ልትመልሰው አትችልም። ኦትዴትድ ሆኗል፣ አልፎበታል። እሱን እንመልሳለን በሚል ይሄንን ኢንዱስትሪውን የልማታዊ መንግስት አካሄድ ተከተለ ነው። ገቨርንመንት ሰብሲዳይዝድ የሆነ በገቨርንመንት ሰብሲዳይዝ የሚደረግ ሃንድሉም ኢንቴንሲቭ ኢምፕሩቭመንት ፕሮጀክት ምናምን የሚል በገጠር ምናምን ሶፊስቲኬትድ የሆነ እንደዚህ አይነት በመንግስት ቁጥጥር በመንግስት እገዛ የእጅ ሽመናን ከፍተኛው ፍጽምናና ልቀት ላይ የማድረስ መንግስታዊ ፕሮጀክት ምናምን የሚል እንደዚህ አሁን አልሰማችሁ ቦይ ተቆፈረ ምናምን እንደሚለው አይነት ማለት ነው። የእንትን ምናምን ገበሬዎች ለምግብ በስራ ባደረጉት ከፍተኛ በመንግስት አመራር በተሰጠው እንደዚህ አይነት ቦይ ተቆፈረ፣ በክላስተር እንደዚህ ተደርጎ በመሰራቱ የስንዴ ምርት በሀገራችን እንደዚህ ጨመረ ምናምን ብለው እንደዚህ እንደሚዘባረቁት አይነት ማለት ነው። እንደዚህ አይነት ነገር ውስጥ ገቡና ይሄን ያፈጀና ያረጀ የጨርቅ አመራረት ስልት ከህመማቸው ነው እንግዲህ አንደርስታንድ ማድረግ ያለባችሁ። ከደረሰባችሁ ግን አልፏል። ትናንትና ላይ መኖር አይቻልም። ይህ ትላንትና ጥለ በዛሬ ነው መወዳደር የምትችል። ያንን ያለፈ ማለት ነው። ግን ነፃ ገበያን ማለት ከመቀበል ይልቅ ሀገራዊ የጨርቅ ኢንዱስትሪውን አሁን እኮ እኛ ሀገር እንደሚያደርጉን አዛ እንደሚያደርጉን ማለት ነው። በጥቃቅን እርሻ የጠለቀ ማለት ነው ምርጥ ዘር በመጠቀም በኤክስቴንሽን በምናምን ገበሬዎችን ሚሊዮነር እናደርጋለን አደለ? አሁን የእነ አቶ መለስ አስተሳሰብ ናላችንን ሲያዞር የነበረበት እንትን ይሄ ነው እና እንደዛ ነው። እነሱ ፕሮቴክት እናደርጋቸው ብለው የሸማኔ ማህበር አደረጉት ሀገር ይሁን ማለት እና እነሱም ፕሮቴክት ለማድረግ
ከውጭ የሚመጣ ጨርቅ ተሰርቶ የሚመጣ ጨርቅ ውድ እንዲሆን፣ ማሽን ማስገባት እንዲከብድ፣ ኢንዱስትሪያላይዝ ማድረግ እንዲከብድ። ለምን ይሄኛው ኢንዱስትሪ ራሱ አድጎ አድጎ ራሱ ከዓለም አቀፍ ተወዳዳሪ ሆኖ ምናምን ልክ እንደዚህ አሁን ገበሬው ትንንሽ ተበጣጠቀ እርሻ አምርቶ ዓለም አቀፍ ተወዳዳሪ እናደርገዋለን በሚል ማለት ነው። ግን የሆነው ምንድን ነው? ሚልተን ፍሪድማን እንዳለው ይሄ መሸመኛ ጉድጓድ ውስጥ ነው የከተታቸው በእጅ እንዲህ እያደረጉ እና እንግዲህ ቪዲዮን ያያችሁት ሰዎች ታውቁታላችሁ፣ ላይክ ነው አንደርስታንድ ታደርጋላችሁ ብዬ አስባለሁ። እዛ ውስጥ ነው የከተታቸው። በአንጻሩ ግን ጃፓኖች ደግሞ ነፃ ልክ ነው። ጃፓኖቹም እንደዚህ የቆየ የጨርቅ ኢንዱስትሪ ያላቸው ልክ የጨርቅ ኢንዱስትሪ ማለት ሌላ ነገር ሽመና ማለት ነው። ሽመና ላይክ ነው ኢትስ አ ፎርም ኦፍ ኦቶሜሽን ባይ ዘ ወይ ላይክ ነው። አይታችሁታል። አለበለዚያ በእጅ እንደዚህ እያረክ ነው ታሰምረው እንዴት አድርገ ነው እንደዚህ ፎርም ኦፍ ኦቶሜሽን ነው። እነሱም የጨርቅ ኢንዱስትሪ ነበራቸው ጃፓኖቹ። ጃፓኖቹ ግን ነፃ በሚወጡበት ጊዜ በ18 ነፃ ሲወጡ ቀኝ ተገዝተው ስለማያውቁ በኋላ ላይ ከዓለም ጋር እንስተካከል ብሎ በ1868 ለውጥ ሲጀምሩ ነፃ ገበያ ውስጥ ነው ቀጥታ ተንደርድረው የገቡት። እንደ ህንዶቹ የሚያወራረዱት ታሪካዊ ቁርሾ የለባቸው ገብቶቻ። ስለዚህ ቀጥታ እንትን ውስጥ ነው የገቡት። ቀጥታ ነፃ ገበያ ውስጥ ነው። ወዲያውኑ ከውጭ ማሽን አስመጥተው ማምረት ነው የጀመሩት። አሁን ሲያነጻጽር እሱም ያነጻጽርበት ዓመተ ምህረት እንግዲህ 1970ዎቹ ምናምን አካባቢ ነው ሲያነጻጽር ህንዶች በቃ በጣም ደብሊቴቲንግ የሚባል ማለት ደቋሽ አድቃቂ ድህነት ውስጥ ናቸው። የህንድ ላይ ቀረው እኔ አሁንም ህንድ በጣም እያደገች ያለች ሀገር ነች፣ ግን መንግስታቸው እንደዚህ ነው። ይገርማቸው በጣም ፕሮቴክቲቭ ነው ምናምን ነው ምናምን ታሪፍ አለው ምናምን አለው እና ማለት ያመርታሉ፣ ካምፓኒዎች አላቸው፣ ኢንዱስትሪ አላቸው፣ ግን ስቲል ደሃ ሀገር ናቸው። ማለት ምንድነው አንድ ሰው እያነጻጸረ ነበር በቻይና የጉልበት ስራ ቻይናና ህንድ እንግዲህ ተቀራራቢ ጎረቤት ሀገሮች ናቸው። በስልጣኔም ብታያቸው ህንዶች ከጥንታዊ ነገር ከአንጻር ብታዩ ህንዶች ቢበልጧቸው እንጂ አያንሷቸው። የቻይና የቀን ገቢ የአሜሪካ 1/30 ነው ነገር አለ ካልተሳሳቱ። የህንድ የቀን ገቢ ደግሞ ከቻይና 1/30 ነው። ወይንም በሌላ አማርኛ እንዴትና ላይክ አሁን በህዝብ ቁጥር ህንድ ትበልጣለች። አሁን ባሉበት ደረጃ ባሉበት የቻይና ጂዲፒ አሁን $18 ትሪሊየን ነው ዓመታዊ ምርት ማለት ነው። $18 ትሪሊየን ነው። ህንድ ግን 3.4 ምናምን ትሪሊየን ነው። which means ወደ 5 ጊዜ ልታባዙት ላይክ ነው። 5 እጥፍ ከቻይና ወደ ኋላ ነው። በህዝብ ቁጥር እኩል ናቸው። ስለዚህ እውነት ብታያቸው ግን ህንዶች በትምህርት በጣም ጎበዝ ናቸው፣ ዴዲኬትድ ናቸው። በጣም ላይክ ነው ይማራሉ፣ ያጠናሉ። ምንም እንኳን በጣም ፈተና ቢሰርቁም ለነገሩ ፈተና ማይሰርቅ የለም። ኤኒዌይ ግን ዴር ናት ላይክ ነው አቅማቸውን ሪላይዝ አላረጉም። አቅም አላቸው እኮ ላይክ ነው ሀብት አላቸው፣ የሰው ሀብት አላቸው፣ የተፈጥሮ ሀብት አላቸው። ሀገራቸው ሰፊ ነው፣ ብዙ የተፈጥሮ ሀብት ብዙ ነገር አላቸው። ግን ቻይና እንኳን ነው የምላቸው ከቻይና ብሶ ከህንድ 5 እጥፍ በላይ ነው እንትናቸው ነው ጂዲፒያቸው። እና እንትና ሚልተን ፍሪድማን ኤክስፕሌን ሲያደርግ ህንዶችን እንደዚህ ፍሪዝ አድርጎ ገብቷቸዋል፣ በረዶ አድርጎ ያስቀራቸው ነገር የሚከተሉት ፖሊሲ ነው። ነፃ ገበያን ስላልተከተሉ ነው። አሁን እንግዲህ ብዙ ሰው ነፃ ገበያ ላይ መስሎ ይችላል ማለት በነገራችን ላይ በጣም ዲሞክራሲ ነው ማለት እንደው ለማነጻጸር ኮምፓሪዝን በጣም ዲሞክራሲ አለ። በጣም 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 ከልኩ ያለፈ ነው። በጣም ዴሞክራቲክ ሀገር ነው፣ ግን ኢኮኖሚው ዴሞክራቲክ አይደለም ማለት ነው። ቻይናዎች ደግሞ ገልብጠውታል። ፖለቲካቸው ዴሞክራቲክ አይደለም። ገብቷቸዋል። ፖለቲካቸው ዴሞክራቲክ አይደለም፣ ቢዝነሳቸው ግን ዴሞክራቲክ ነው። ስለዚህ ተተኩሷል የቻይናዎች። ኤኒዌይ ላይክ ነው እነዚህ ዴሞክራሲውን ምንድነው ዴሞክራሲውን ላይክ ነው ማህበራዊ ግንኙነቱን ዴሞክራታይዝ አድርገውታል። ኢኮኖሚውን ግን ስቴት ፕላንድ ነው፣ በመንግስት ቁጥጥር ስር ያለ ነው። ስለዚህ ኢኮኖሚው ደቋል፣ ዴሞክራሲያቸው ግን ማለት the greatest democracy in the world እኮ ነው የምትባለው ህንድ። የላቀ ዴሞክራሲ ነው ያላቸው። ቻይናዎች ደግሞ
እንትን ምንድን ነው ዛሬ በእንቅልፍ በህልም ምን አየህ ብሎ መቆጣጠር የሚፈልግ መንግስት ነው ያላቸው። ገብቷቸዋል። ግን መንግስታቸው በጣም አፋኝ ነው። ኢኮኖሚውን ግን ዴሞክራታይዝ አድርጎታል። ስለዚህ ኢኮኖሚው ተመንድጓል። ማህበራዊ እድገታቸው ግን የለም፣ ዜሮ ነው። ኤኒዌይዝ ሚልተን ፍሪድማን ግን የሚለው ምንድን ነው? ጃፓንና ዝም ብዬ አሁን ቻይናና ህንድን ያነጻጸርኩላችሁ። እሱ ግን ጃፓንና ህንድን ያነጻጽርና ጃፓኖቹ አሁን የደረሱበት በዛን ዘመን እንግዲህ 1970ዎቹ 80ዎቹ አካባቢ ነው ማለት ጨርቅ ማኒፋክቸሪንግ አሁን እንደ ህንድ እንደዚህ ራቆታቸው ነው ምናምን በጣም በሚያለቅ ነው የባሪያ በሚመስል የጉልበት ብዝበዛ በሚመስል ለራሳቸው ቢሰሩ ሁኔታ ነው የሚሰሩ። ጃፓን ግን ሌላ ዓለም ላይ ናቸው። ማለት የጨርቅ ፋብሪካቸው ዲዛይኖችን ላይክ ነው የሆነ በርሜል ላይ ጠቅልለው ለሌንስ ይሰጡታል። በርሜሉ ሲሽከረከር ሌንሱ ያንን ዲዛይኑን ወስዶ ኮምፒውተር ዲጂታይዝ ያደርገዋል። ዲጂታይዝ ያደረገውን ለማሽኑ ፊድ አድርጎት ማሽኑ በኮምፒውተር ፕሮግራም በሶፍትዌር እየተመራ እኔ ነኝ ያለ በእጅ ሊሰራ የማይችል ሶፊስቲኬትድ የሆኑ ዲዛይኖችን ጥራታቸው ከፍተኛ የሆነ ምናምን ያመርታል። አይገናኙም ነው ጃፓንና ህንድ አይገናኙም። አሁን ደግሞ ቻይናና ህንድ አይገናኙም። እና በሱ ኤክስፕላኔሽን መሰረት ነፃ ገበያ ነው። አሁን ህንድ ነፃ ገበያ ብታደረገው ይህ እንደዚህ እያደረጉ የሚያመርቱትን እንላይክ ነው በየገጠሩ በየገበሬው ኢንቴንሲቭ ምንድነው የሚሉት በየገጠሩ ሃንድሉም ኢንቴንሲቭ ዴቨሎፕመንት ፕሮጀክት ማለት ኢንቴንሲቭ ማለት በቃ በጣም ምንድነው የሚባለው ስር የሰደደ ከፍተኛ ውጤት እንዲያመጣ የተፈለገ በከፍተኛ ጥረት የመጨረሻው ደረጃ ላይ ለማድረስ በእጅ ሽመናን ብለው በየቀምትኑ አድርገው ተቆጣጣሪ ያስቀምጠው በፓርቲ ደረጃ የተመደበ ማለት ነው። በፓርቲ ደረጃ የተመደበ አድርገው እያንዳንዱ ሰው የሚያመርተውን ገዝተው ምናምን ብለው ሊቆጣጠሩት ነው። ገብቷቸዋል እሳቤው። ግን ገበያውን ኦፕሬት እንዲያደርግ ስላላረጉት ዊች ሚንስ ከዓለም አቀፉ ገበያ ጋር ተወዳድሮ እንዲሰራ ስላልፈቀዱለት ይልቁንም ደግሞ በናሽናል ፕራይድ ስም በገቨርንመንት ፕላኒንግ ስም በቴክኖሎጂ ኢምፕሩቭመንት ስም በምናምን ስለተቆጣጠሩት የጨርቃጨርቅ ኢንዱስትሪያቸው ዱቄት ሆነ። መድረስ የሚገባበት ደረጃ አልደረሰም። የእነሱ ጓደኞች ግን ይደርሰዋል ብሎ እያብራራ ነው። እና ምን ልላችሁ ነው ሀሳቤ ኒዮሊበራሊዝምም ከሞያ ብቃት ጀምሮ ሰዎችን ሙያ ላይ ነው ከዩኒቨርሳል ኤጁኬሽን ጀምሮ ወደ ማሽን ፈጠራ ከማሽን ፈጠራ ማንሶ ገበያ እንዴት አውትዴትድ የሆኑ ቴክኖሎጂዎችንና አሰራሮችን ከውድድር እያስወጣ ዘመናዊ የሆኑ የላቁ ቴክኖሎጂዎችን ሀገራት አዳፕት እንዲያደርጉ አድርጎ ከዛም በኋላ ማለት አሲሚሌሽን ራሱ እንዴት ይመጣል ነው። አዳፕት አድርገህ ነው ከዛ በኋላ ቴክኖሎጂ መጠቀም ሳትችል ፈጣሪ መሆን አትችልም። እና እንደዛ አድርጎ ያሸጋግራቸዋል ብሎ የራሱ ማብራሪያ ይሰጣል ኒዮሊበራሊዝም። አቶ መለስ ግን እንዳልኳችሁ ዝም ብሎ በቃ ደርሶ ፖለቲከኛ ለመሆን ደርሶ ኢኮኖሚስት ለመሆን በማያውቁት ነገር ገብተው እየዘባረቁ ኒዮሊበራሊዝም ቴክኖሎጂን እንደ ብላክ ቦክስ እንደ ጥቁር ሳጥን ነው፣ ውስጡ ምን እንዳለ ማየት አይፈልግም፣ አንደርስታንድ አያደርገውም። ስለዚህ እንደዚህ ብሎ ስለሚያስብ የቴክኖሎጂ ልማትን ወይም ፈጠራን፣ ስርጭትን፣ ማላመድን በዚህ ውስጥ ማህበረሰብ ያለውን ድርሻ፣ መንግስት ያለውን ድርሻ፣ ዓለም አቀፍ ግንኙነት ያለውን ድርሻ አያብራራም። ዋት ኢዝ ዚስ ይሄ ምንድን ነው ብዬ ነው እንግዲህ ለማሳየት የሞከርኩት ማለት ነው። ላይክ ነው እንግዲህ ሳመሪ ነው ሪካፕ አደርጋለሁ ብዬ እንግዲህ 2 ቪዲዮ ሰራው። ሶሪ ላይክ ነው ሀሳቡ እንደዛ ስለሆነ ነው። ዛሬ እንግዲህ ደግሞ ላነሳው የምፈልገው እንግዲህ ይቀጥሉና ምን ይላሉ ላይክ ነው ስለ ፋክተር ዴቨሎፕመንት የሚባል ይቅርታ ፋክተር ኢንዳውመንት ስለሚባል ነገር ያወራል። ፋክተር ኢንዳውመንት ምንድን ነው ላይክ ሀሳቡን አንደርስታንድ ከማድረጋችን በፊት ፋክተር ላይክ ነው ይቅርታ የእሳቸውን ሀሳብ ከማየታችን በፊት እቺን ላይክ ነው ሌት ሚ ዲፋይን ዲስ ተርም ፎር ዩ ቢፎር ዊ ጎ ኢንቱ ዲስከሲንግ ሂዝ ፖይንትስ ማለት ነው። ፋክተር ኢንዳውመንት ማለት አንድ ሀገር
ኢኮኖሚክሱ ነው የሚለው ምላችሁ። ኢኮኖሚክሱ ማለት እንግዲህ እሳቸውን ኒዮሊበራል ይሉታል፣ ወይም ኒዮሊበራሊዝም ነው እንደዚህ የሚለው። አንድ ሀገር ማደግ ካለባት ግብአቶቿን አሟጣ መጠቀም አለባት ይላችሁ። ፋክተር ኢንዶመንት ግብአቶቿ ምንድን ናቸው? አሁን ለምሳሌ ኢትዮጵያ ውስጥ ዛሬ ብትነሱ መሬት ግብአት ነው፣ ጉልበት ግብአት ነው፣ ኦልሬዲ ኤግዚስት የሚያደርገው ካፒታል ግብአት ነው። የሰው የስራ ባህል ወይም ኢንተርፕሪነርሺፕ ስራ የመፍጠር ባህል፣ የመንቀሳቀስ ባህል እንትን ነው ፋክተር ኢንዶመንስ ናቸው። ወይንም እንግዲህ ምንድን ነው ተፈጥሮ ያደሉን በተፈጥሮ ያሉን ማለት ጉልበት አለ፣ ሰው አለ፣ ተፈጥሮ ነው ይሰጠናል። መሬት አለ፣ ሰው ነው ይሰጠን። ካፒታል ደግሞ እንግዲህ የሚፈጠር ነገር ነው። እነዚህ ነገሮች አዋህዳችሁ ስትሰሩ ልክ ነው። ለአንዱ ራሱ ካፒታል ነው፣ ሌበሩ ራሱ ካፒታል ነው፣ የስራ ባህል ራሱ ካፒታል ነው። እነዚህ ነገሮች ልክ ነው። ፋይናንሻል ካፒታል አለ፣ ደግሞ ነን ፋይናንሻል ካፒታል አለ። እና እነዚህ ነገሮች እነዚህ ነን ፋይናንሻል የሆኑትን ሚክስ አድርጋችሁ እንቅስቃሴ ውስጥ ስትገቡ ፋይናንሻል የሆነ ካፒታል እየፈጠራችሁ ትሄዳላችሁ። እና አንድ ሀገር እንድታድግ ፋክተር ኢንዶመንቷን ነው ኢንዶመንት ፋክተር ወይም ፋክተር ኢንዶመንቷን ከመጠቀም በመጀመር ነው። ምክንያቱም ይሄንን ፋክተር ኢንቮልቭ አድርገህ ስራ ላይ ውለ ይሄንን ቁሳዊ ካፒታል ተፈጥሯዊ የተፈጥሮ ጸጋን ተጠቅመ እሱን ስታለማ ፋይናንሻል ካሽ የሆነ ካፒታል ይሰጣል። ስለዚህ በአንዱ ላይ መርታ እያሳየ እያልክ ነው የምታድገው ነው የሚላችሁ። እኔ አሁን ይሄንን ኢኮኖሚስት መሆን ይጠይቃል ብዬ አላሰብም። ገብቷችኋል? ጥሩ የበሰለ ትንሽ ልምድ ያለው እና ጨዋ ሰው መሆን ነው የሚጠይቀው እንጂ የግድ ፍልስፍና የሚጠይቅም ነገር አይመስለኝ። ግልጽ ነው አይደለም? ኦብቪየስሊ። እና እሳቸው ግን ምን ይላሉ? Developing countries cannot compete simply on the basis of factor endowment or by buying up the latest technology, the latest machinery. They need to assimilate technology developed elsewhere, and they need to continuously move up the ladder if they are to achieve continued growth and development ይላሉ ማለት ነው። አሁን እንግዲህ የሚሉት ምንድን ነው? ሀገራት ፋክተር ኢንዶመንታቸውን በመጠቀም ብቻ ተወዳዳሪ ኢኮኖሚ መሆን አይችሉም። ያም ብቻ ሳይሆን ቴክኖሎጂ በመግዛት ብቻ ተወዳዳሪ መሆን አይችሉም። ቴክኖሎጂ ገዝቶ ከመጠቀምም አልፈው በዚህ መሰላል ላይ በዚህ በልማት በስልጣኔ መሰላል ላይ በመውጣት ቀጣይነት ያለው እድገትና ልማት ማምጣት ካስፈለጋቸው ቴክኖሎጂ ገዝቶ መጠቀም ብቻ ሳይሆን አሲሚሌት ማድረግ አለባቸው ማለት ነው። ቴክኖሎጂውን በደንብ አንደርስታንድ ከማድረጋቸው የተነሳ አዲስ ለመፍጠር የሚነሳሱ አይነት ሰዎች መሆን አለባቸው። ያ ነው ተወዳዳሪ የሚያደርጋቸው እንጂ ፋክተር ኢንዶመንታቸውን በማቅለቅ ነው። ካንትሪስ ከናት ኮምፒት ተወዳዳሪ መሆን አይችሉም። ኢን አዘር ወርድስ technological capability accumulation is as central to developing countries as it is to developed countries. እኔ አሁን እውነት ለመናገር ቅርታ አድርጉልኝና ምን አይነት አጻጻፍ ነው ገብቷቸዋል። አሁን ያደጉ ሀገሮች በሌላ አማርኛ አሁን እዚህ ጋር ያስቀመጥኩትን ሀሳብ በሌላ አማርኛ ብሎ ይሄኛው ሀሳብ እንዴት እንደሚገልጸው ነው ነው ገብቷቸዋል። በሌላ አማርኛ ማለት አንድ ተመሳሳይ ሀሳብን በሌላ አይነት አገላለጽ የገለጻችሁት ነው። ኢን አዘር ወርድስ ወይም በሌላ አነጋገር እንደማለት ነው። ኢን አዘር ወርድስ ቴክኖሎጂካል ካፓቢሊቲ አኪሙሌሽን ኢዝ as central to developing countries as its developed countries ወይንም ኦኬ ላይክ ነው የቴክኖሎጂውን አኪሙሌሽን ማለት አሲሚሌት ማድረግ ለአደጉት ሀገሮችን ብቻ ሳይሆን ለአዳጊዎችም ሀገሮች በጣም ሴንትራል ነው፣ ኢምፖርታንት ነው ሀሳቡ ማለት ነው እያሉ ያሉት ማለት ነው። Then the difference is that in developing countries such accumulation takes place primarily through the assimilation of foreign technology rather than the development of new technology. ልዩነቱ ምንድን ነው? በአዳጊ አገሮች ውስጥ የቴክኖሎጂ አኪሙሌሽን ማለት የቴክኖሎጂ ሀብት መፍጠር ማለት ቴክኖሎጂን መግዛት ብቻ ሳይሆን ቴክኖሎጂውን ገዝቶ ከራስ ጋር የማዋሃድ ሂደትም ነው። ከንትን ይልቅ ማለት ነው፣ ከፈጠራ ይልቅ። እነዛ ያደጉት ሀገሮች ኦልሬዲ ራሳቸው ስለፈጠሩት ተዋህዶ ከነሱ ጋር አለ። ከነሱ ነው ቴክኖሎጂ አኪሙሌሽን ወይም የቴክኖሎጂ ሀብት የማከማቸት ነገር የሚሉት የቴክኖሎጂ ሀብት ማከማቸት የሚሉት
አዳዲስ እየፈጠሩ አቅም መገንባት ነው። እኛ አዳጊዎቹ ሀገሮች ግን ቴክኖሎጂ አኪሙሌሽን መፍጠር አይደለም፣ የተፈጠረውን አምጥቶ ከራስ ጋር ማዋሃድና የራስ ማድረግ ኦን ማድረግ ቴክኖሎጂውን አንደርስታንድ አድርጎ በዛ ኤክሰለንት መሆን ነው ብለው ይላሉ። እኔ አሁን እዚህ ጋር ያለኝ ትችት ምንድን ነው? ሳይድሁ መራመድ አለ ወይ ነው። ገብቷቸዋል። አንድ ሀገር እንዳልኳቸው አሁን የኢትዮጵያ ኢኮኖሚ የመሰረታዊ ንጥረ ነገሮች እጥረት ያለበት ኢኮኖሚ ነው። በምግብ ብንወስደው የተመጣጠነ ምግብ ያልተመገበ ሕፃን ልጅ እንደሆነ አይነት ነገር ነው። ማልኒትሪሽን እንደሆነ ነው። ኳሻከር ማራስመስ የያዘው አይነት ነው። እነሱም ይሄንን ነው እኮ የሚሉት ነው ኒዮሊበራሎቹ። ያለህን መጀመሪያ ተጠቅመ ይሄን ልጅ መጀመሪያ መግበ ወዙን መለስ ካረክ በኋላ ነው ሳትመግበው ታስተምረዋለህ ይሆናል። ይሄ ልጅ አሁን ተመልሶ ጤናው ሳይመለስ ልብ ምቱ ሳይስተካከል አተነፋፈሱ ሳይስተካከል ምናምን እንዴት አድርገህ ነው ስለሌላ ነገር የምታወራለን? ዊች ሚንስ ፕሮግሬሲቭ ነው። ፋክተር ኢንዶመንቱን አሟጦ ተጠቅሞ ማለትም ያለውን የመሬት ሀብት ተጠቅሞ ያለውን የሰው ጉልበት አሟጦ ተጠቅሞ ዊች ሚንስ ማለት ነው የሚማር ነው ባለው ቴክኖሎጂ ሰውየውን አምራች ሳያደርግ ባለው የመሬት አቅም መሬቱን አምራች ሳያደርግ ባለው የሰው ማለት ባለው ካፒታል በዛ በሚፈጠረው ካፒታል ያንን ካፒታል አሟጦ ሳይጠቀም ሰው ኢንተርፕሪኒሪያል ካፓቢሊቲውን ወይም ይሄ ስራ ፈጠራ ችሎታውን ተጠቅሞ ስራ ፈጥሮ ሀብት ሳይፈጥር ከዛ በኋላ እንዴት አድርገህ ነው ቴክኖሎጂ መግዛትስ ራሱ የምትችለው? ኬት ይመጣል? ገብቷቸዋል። ላይክ እንትኑ ይጠፋብኛል። ሲኮንሱን ለምንድን ነው የምንዘረጋው? አሁን ኢትዮጵያን ትሪት የሚያደርጋት ምንድን ነው ማለት የቴክኖሎጂ አሲሚሌሽን ለእኔ ማለት ነው የበኋላ ችግር ነው። ቴክኖሎጂ አሲሚሌሽን ማለት አሁን ለምሳሌ ኮምፒውተር ፕሮግራመር ለመሆን አንድ ቴክኖሎጂ ነው አይደለም። መጀመሪያ ኮምፒውተር መክፈት፣ መዝጋት፣ ማብራት፣ ማንሳት፣ ሃርድ ዲስክ ምንድነው፣ ሚሞሪ ምንድነው ምናምን ላይ ነው ቤዚክስ ላይ ነው። ኮምፒውተራውን ፕሮግራሚንግ ብትማሩ ቀጥታ ሄዱ ከሲ ፕላስ ፕላስ ወይንም ደግሞ ከጃቫ የሚጀምርላችሁ ሰው የለም። ፕሬሬኩዚት የሚባል ነገር አለ። መጀመሪያ ወርድን ከፍተ መጠቀም መጻፍ መቻል አለብ። መጀመሪያ ኖትፓድ ከፍተ መጠቀም መቻል አለብ። መጀመሪያ ኤክሴል ላይ ቤዚክ ነው ላይ ነው ቤዚክ እንትኖቹን ሳሚንግ ኢፍ ምናምን ብለ ካልኩሌሽን መስራት፣ ሰርች ማድረግ፣ ሶርት ማድረግ ምናምን አንደርስታንድ ማድረግ አለብ። እሱን አንደርስታንድ ሳታደርግ which means በሌላ አማርኛ ምን ማለት ነው ቤዚክ አፕሊኬሽን ሳትጠቀም አፕሊኬሽን አጠቃቀም ሳታውቅ ከማወቅ አልፈ ለምሳሌ እሱንም ብቻ አይደለም። አሁን ለምሳሌ ማክሮ የምትጽፈው እንዴት ነው? ማክሮ የሚባል ነገር አለ። እንደው በማውቀው ላውራችሁ ብዬ ነው። ማክሮ ወይንም ደግሞ እነዚህን አክሰስ ጋር ገብተህ ወይንም ምናምን የምትለው መጀመሪያ አክሰስን ራሱ እንደ ዳታቤዝ እንዴት አድርገህ ነው ቴብሎች የምታስቀምጠው? ለምንድን ነው ቴብል የምትፈጥረው? what I'm trying to say is እንትኖቹን ራሱ መጠቀም ኮምፒውተር ማብራት፣ ማጥፋት፣ ኦፕሬቲንግ ሲስተም ምንድነው፣ አፕሊኬሽን ምንድነው፣ ሲስተም ሶፍትዌር ምንድናቸው ምናምን የሚለውን መጀመሪያ ራሱ ኮምፒውተሩን እንደ ኮምፒውተር ገዝተህ ተጠቅመህ ከዛ ነው ገብቷቸው እንጂ ስለ ፕሮግራሚንግ ለማውራት ወይንም ፕሮግራሚንግ አይደለም። ፕሮግራሚንግም ራሱ ካይንድ ኦፍ አፕሊኬሽን መጠቀም ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ፕሮግራሚንግ ስጽፉ ምንድን ነው የሆነ ፕሮግራሚንግ ላንጉጅ ነው የምትጠቀሙ። ላይክ ነው ወይ ቪቢ ዶት ኔት ትጠቀማላችሁ ወይ ጃቫ ወይ ምናምን። ከዛ ጃቫን የሚጽፈው ነው ኮምፓይለሩ ራሱ እንዴት ነው ለምሳሌ ኔት ቢንስ እንዴት ነው የሚሰራው ብለ ወይንም ኮምፓይለሩን ራሱ ፈታትቼ ገጣጥሜ ምናምን ሪኢንጂነሪንግ ውስጥ ገባለው። እሱ ገና እኮ ነው፣ በጣም ሩቅ ነው። ተወዳዳሪነት መጀመሪያ ከራስ ጋር ሳትወዳደር ከሌላ ሰው ጋር መወዳደር ትችላለህ ወይ? በሌላ አማርኛ ከራስ ጋር ሳትወዳደር ማለት መሆን የሚገባህን ነገር ለመሆን ሳይድሁ መራመድ አለ ወይ? በሌላ አማርኛ
አንሌስ እንደ ምንድን ነው የሚባለው እንደ ሜዳ አህያ ምናምን እዛው ተወልደ እዛው ሮጠ የለም። የሰው ልጅ አይደለም ተወልዶ መጀመሪያ መተኛት ለምዶ ከመተኛት መዳህ ለምዶ ከመዳህ ዳዴ ማለት ጀምሮ ከዳዴ ብሎ መራመድ ለምዶ ከመራመድ ነው መሮጥ ውስጥ የሚገባው። ፕሮግሬሲቭ ነው። ይሄንን እንዴት ነው የምትቃወመው? ተወዳዳሪ እና ሲኮንስ ማብራሪያ ይፈልጋሉ ወይ? አሁን እሳቸው እንደሚሉት ዴቨሎፒንግ ካንትሪስ ካኖት ኮምፒት መቼ ነው እኮ ነው ኮምፒቲሽን እኮ ገና እኮ ነው ገና መቼ እኛ በልተን ጠገብን? እውነቴን እኮ ነው የምላችሁ። መቼ ፋክተር ኢንዶመንታችንን ይሄ ተፈጥሮ የሰጠንን ጸጋ መቼ ዩቲላይዝ አረግ ነው? መሬታችን ማምረት የሚችለውን ያክል እያመረተ ነው ወይ? ድንጋዩም እኛው ሀገር ነው፣ ሲሚንቶውም እኛ ሀገር ነው፣ ውሃውም እኛ ሀገር ነው። ግን ቤት የሚያስፈልገን አይነት ቤት አለን ወይ? መቼ ይሄ ኢንዶመንት ላይክ ነው ተፈጥሮ የሰጠንን ጸጋ ተጠቅመን መጀመሪያ ስለ እሱ ማሰብ አይቀድምም ወይ? እዛ ደርሶ ገና ስለ ውድድር which is ምንድን ነው የሚባለው? እንዳልኳችሁ ነው ያልዳኸ ሰው አሁን ስለ አንድ ህፃን ልጅን አንድ ሚድህን ህፃን ልጅ ሄዳችሁ አድገ ካልኩለስ መማር አለብህ፣ ካልኩለስ የሚባል እንትን አለ፣ በዚህ በጣም መላቅ አለብህ፣ ካልኩለስን አንደርስታንድ ካረክ በኋላ ሌላ ደግሞ ምንድነው ሜትሪክስ ምናምን የሚባል አለ፣ ስለሱ መማር አለብህ ብላችሁ ኤክስፕሌን ብታደረጉለት ያለ ቦታው ነው የሚመስለኝ። ገብቷችኋል? መቼ እዛ ተደረሰና ነው አዋቂ ነኝ ለማለት። ለዛውም ደግሞ አዋቂ ነኝ ሳይሆን እንዳልኳችሁ ነው። አሁን ወይንም እንደው የኤሌመንተሪ የኬጂ ተማሪን ሄዳችሁ ስለ ኤሮስፔስ ስለ ምናምን እንትን ላይ ጠፈር ላይ ወጥተህ ምናምን ናሳ ይባላል ስለሱ ምናምን ብታወራለት ጉረኛ አባት ነህ እንጂ አንተ የልጅ አሳዳጊ አባት አይደለም። ልጁ በዛ ሰዓት የሚፈልገው ሌላ ነገር ነው። የኬጂ ተማሪ የኬጂ እሱን የሚመጥነው ነገር ካርቱን ፊልም አሳየ። ገብቷቸዋል። ትንንሽ አሻንጉሊት ገዝተህ ስጠው፣ ባቡር ምናምን ይጫወት ምናምን ቤዚክሱን እሱን ሳታወራ ስለ አፍሪካ ልማት ነው እያወራው ብለህ አፍሪካ ውስጥ ነገርኳችሁ እኮ እኛ አርሰን መብላት ያልቻለን ሰዎች ጨርቅ አምርተን መልበስ ያልቻለንና ልክ ነው ቁም ነገር ሆኖ እንዳለ ከውጭ ኢምፖርት አድርገን ምን ለብስ ሰዎች የጨርቅ ሰርፕለስ እንኳን የለንም እኮ። እንዴት ይህንን ማድረግ ያቅተናል? ይህንን የማናደርግ ሰዎች አይ እኛ መነጋገር ያለብን መወዳደር ካለብን የጨርቅ ማሽኑን አስገብቶ መጠቀም ብቻ አይደለም፣ ማሽኑን ብትንትኑን አውጥተን ይታችሁ እንግዲህ ሶፊስቲኬትድ የሆነ እንግዲህ የጨርቃጨርቅ ማሽን አይታችሁ የምታውቁ ከሆነ በቴሌቪዥን እኔ በአካል አይቼው አላውቅም። የሆነ ቤት ትልቅ አዳራሽ የሞላ ማሽን እኮ ነው። እሱን አንደርስታንድ አድርገን ሪኢንጂነር አድርገን እንዴት አድርገን የራሳችን የጨርቅ ፋብሪካ እንደምንፈጥር ለማለት ነው። is that even appropriate for Ethiopia? Is that even appropriate for any African country? Is that relevant? ይሄን ነው የሚሉት ነው ኮንሰፕት ገዝተን መጠቀም ነው። ፋክተሪ ኢንዶመንታችንን ተጠቅመን ከዛ በኋላ ፋክተሪ ኢንዶመንት መጠቀም ብቻ። ፋክተሪ ኢንዶመንት እንዳልኳችሁ እንግዲህ ማለት ምንድነው እርሻችንን አምርተን ሰራተኛውን አንሰባርተን እንግዲህ በዚሁ የሚመረተውን ነገር አድርገን ከዛች በምትገኝ የተረፈች ዶላር ከውጭ እንግዲህ ዕቃ አስገብተን ቴክኖሎጂ አስገብተን ሸማኔን ሙዚየም አስገብተን ገብቷቸዋል። የኢትዮጵያ ሸማኔ ሚዚየም፣ የእንጀራ ምጣድ ሚዚየም አስገብተን ወፍጮ ቤት ሙዚየም አስገብተን ኢንዱስትሪያላይዝድ ሆነን ነው የምላችሁ።
ከዛ በኋላ ነው እንግዲህ ትልልቅ ኢንዱስትሪያል የሆኑ የመፍጫ ማሽኖችን ከዛ እነሱ ላይ እንዴት አድርገን ነው የምንፈጥረው ምናምን ኢትስ ቱ ኮምፕሊኬትድ ኤንድ ቱ ኢረሌቨንት ፎር አስ። ምክንያቱም መጀመሪያ የሚቀድመው እንዳልኳችሁ መጀመሪያ አምርተን በዛች በምናመርታት ነገር የምናገኛትን ነገር ካፒታል አድርገን በዛች ካፒታል እንግዲህ ከፋም ለማም ከቡናም ከሰሊጡም ከምኑም የምትመጣውን ዶላር ወስደን በዛች ዶላር ማሽን ገዝተን ማሽኑን ተጠቅመን መጀመሪያ ምጣድ ከጓዳ አውጥተን አባረን ነው ላይ ነው እነዚህን ነገሮች አርገን ኢንዱስትሪያላይዝ አድርገነው ከዛ በኋላ ነው እኛ አሁን ቴክኖሎጂ መጠቀም ብቻ ሳይሆን አሲሚሌት ማድረግ አለብን። ማሽን ፈጥረን ማሽን ኤክስፖርት የምናደርግ ሰዎች መሆን አለብን። ወይንም ማሽኑን ሪኢንጂነር አድርገን ገብቷቸዋል። እነዚህ ሶፊስቲኬትድ የሆኑትን ማሽኖች ማለት ሪኢንጂነር እኮ ዝም ብለህ አሁን አይታችኋል። ላይክ ነው የሰዎችን ስሜት ለመጉዳትና ለመግደል አይደለም፣ ግን ይሄ ኢንቴንሲቭ ሃንድሉም ኢንቴንሲቭ ዴቨሎፕመንት ፕሮጀክት የሚል አይነት የህንድ አስተሳሰብ ማለት ሰው አሁን የሚመስለው ምንድን ነው በየጓሮው ቀጥቅጦ ገብቷቸዋል። በምንድን ነው በሞውነር ምንድን ነው አሁን ሰዎች አይታችኋል። የሆነ እንትን ይወስዱና ሳር መከምከሚያ እያለ ሳር የሚከመክም ከሱ ላይ ሞተር ይወስዱና እሱን ሞተር የሆነ ከምናምን ጋር ያገናኙና መኪና ፈጠርኩኝ፣ በዚህ በኩል ደግሞ የሆነ ነገር ያደርጉና እንትን ተኮስኩኝ ምናምን እና መንግስትም ያበረታታል። እዚህ ጋር በቆሎ መፈልፈያ የሆነ ቅራቅንቦ ያወጡ ኢትዮጵያ ታምርት ትሞታለህ ነው። ይሄ እኮ ዘላቂ ድህነትን ማረጋገጫ መንገድ ነው። ቴክኖሎጂ አክላማታይዜሽን፣ ቴክኖሎጂ አሲሚሌሽን ይሄ አይደለም። ምክንያቱም ለመሰለ የምትወዳደረው እዚህ ጓዳ በግራይንደር ምንድን ነው የሚባለው ፕሪሲዥን የሌለው ምናምን ማሽን ፈጥረ በምታመርተው በቆሎ አይደለም ከዓለም ጋር የምትወዳደረው። የተፈለገው ገብቷል። የኢትዮጵያ ቡና እዚህ ኢትዮጵያ ውስጥ በምታመርተው ምናምን ማሽን ምናምን እንዲል አይደለም። ዴር አር ኦልሬዲ ሶፊስቲኬትድ ማሽንስ። ፕራዮሪቲውን ነው የምልህ፣ ቅደም ተከተሉ ቴክኖሎጂ ራሱ እንደሚለው አቶ መለስ እንዳልኳችሁ እዛው ላይ ኤጅ የሚሰጠ ቴክኖሎጂ ነው አይደለም። ሌበርህ በጣም እሱንም እንግዲህ ሌበርህ ልቆ የሚደርስበት ደረጃ ከደረሰ ካፒታል ኢምፕሎይመንት የሚደርስበት ደረጃ ከደረሰ በኋላ ኮንቲኒየስሊ በተለይ ጂዲፒ ፐር ካፒታ ኢንክሪዝ የሚሰጠ በነፍስ ወከፍ ደረጃ ገቢን የሚያሳድግልህ የቴክኖሎጂ ልቀት ነው አይደለም ራሱ ነው በቀደም እንዳልኳችሁ የሚለው። ስለዚህ እዚህ የምታመርተው የሆነ እንትን አለም ኢንዱስትሪያላይዜሽን ማለት ወይንም ኢንዱስትሪያላይዝ መሆን ማለት ዝም ብሎ የጎጆ ኢንዱስትሪ እዛ ጋር እያበረታታ ብረት እየቀጠቀጡ ምናምን እያሉ የሆነ እንደዚህ እንዳልኳችሁ በሞተር ሳይክል ሞተር የሆነ የሚበር ዊልበርትና ምናምን ዊልበርትና ማን ነው መጀመሪያ አውሮፕላን የፈጠሩ ሰዎች የዛሬ ምናምን ዓመት የሰሩትን ፕላን ኮፒ አድርገ የሆነ ነገር ስላንሳፈፍ እሱ ለፈን ጥሩ ነው። ለራስ ለሳይንስ ፕሮጀክት ለሃይ ስኩል ለምናምን ደስ ይላል። ስለ እሱ አይደለም። እነሱ እኮ ገና እንደዚህ አይነት የድሮ የሳይንስ ፕሮጀክት እኮ ነው የሚያወሯቸው። አይሆንም ነው እኮ ነው። ይሄ እኮ ውድድር ነው፣ ቢዝነስ ነው፣ ገንዘብ ነው። ያንተን እንቶ ፈንቶ የሚሰማበት ጊዜ አይደለም። እዛ ጋር የሆነ እንደዚህ አድርገው እንደዚህ እያሽከረከርክ በቆሎ እንትን የሚያረጋምጠው ምርታማነትን ጨመሩ አምርተህ የት ገበያ ነው የሚሸጠው ነው? በዛ ያመረትከው ግሎባሊ ኮምፒቲቲቭ ነው ወይ? ፋክተርህን ኢንዶመንት የተፈጥሮ ጸጋህን ዩቲላይዝ አድርገህ ኮምፒቲቲቭ ነው? መጀመሪያ እንዳልኳችሁ ምንድነው
ዊ ዶንት አንደርስታንድ ቢዝነስ ዳይናሚክስ። አሁን አንድ ኢትዮጵያዊ የወፍጮ ቤት ማሽን ቢፈጥር ምን አባክ ታመጣለህ? ሌላ የወፍጮ ቤት ማሽን ባለቤት ነው የምትሆነው። በሀገር ደረጃ ነው ብላችሁ ኢት ሜክስ ኖ ዲፍረንስ። ምናልባት የተወሰነች የሆነ ምናምን $1 ሚሊዮን ምናምን ሴቭ ልታደረግ ትችላለህ። በትስ ሬሌቨንት። ኢትዮጵያ የምትፈልገው እንደሱ አለም። ሽግግር ማድረግ ካለብን የመዋቅር ሽግግር ማድረግ ካለብን ወፍጮ ቤት የሚባለው ራሱ ነገሩ እየው ነው መጥፋት ያለብን። ትንንሽ እርሻ የሚባለው ነገር እየው ራሱ ነው መጥፋት ያለብን። የጎጆ ኢንዱስትሪ ማለት ባይጠፋም እንኳን ነው ኢንሲግኒፊካንት ትልቆቹን ድርሻ የሚወስዱት እነዛ ናቸው። ገብቷቸዋል። ስለዚህ ዝም ብሎ መቀጥቀጥ እዚህ ጋር ምናምን ማድረግ አለም። አንደርስታንዲንጉ የለንም ነው ፕራዮሪቲውን አንደርስታንድ ስለማናረገው። ስለዚህ መጀመሪያ ኢኮኖሚክሱ የሚልህ ምንድን ነው? የተፈጥሮ ሀብትን በስነስርዓት ተጠቀም። የተፈጥሮ ሀብትን በስነስርዓት ከተጠቀምክ በኋላ የምታገኛትን $1 ወስደ በዓለም ላይ ተወዳዳሪ የሚያደርግህን ማሽን ገዝተ መጀመሪያ ጥሩ ተጠቃሚ መሆን አለብህ። ማሽኑን ስለ መፍጠር ከማውራት በፊት ስለ አሲሚሌሽን ማለት መጠቀም ማለት አይደለም። ገብቷቸዋል። አሁን አሲሚሌሽን ማለት ያንን የሚያክል ሶፊስቲኬትድ ቤት የሚሞላ ማሽን፣ የጨርቃጨርቅ ማሽን አይተ ስንት እውቀት፣ ስንት ቴክኖሎጂ፣ ስንት ነው ነው። ይገርማቸዋል። አሁን መኪና ስናይ ብዙ ጊዜ የሚመስለን ምንድን ነው የሆነ ፋብሪካውን ቶዮታ መኪና ስታዩ ቶዮታ የሚባል ይገርማል። ቶዮታ ግን ብዙ ሌሎች ኢንዱስትሪዎች ላይ ዲፔንድ ያደርጋል። ጎማው የሆነ ቦታ ነው የሚመረተው፣ እንትኑ የሆነ ቦታ፣ ሌዘር ሲቲንጉ የሆነ ቦታ ምናምን ተከፋፍለው ነው የሚመረተው። ዊች ሚንስ ምን ማለት ነው? በሀገር ደረጃ የተለያዩ ኢንዱስትሪዎች የተለያየ ልክ አሁን እንዳልኳችሁ አንድ እርሳስ ብትወስዱ ላጲሱ ይሄ ማለት እንትኑ ባዲው የእንጨት ፍቅፋቂው ቀለሙ ምናምን ከተለያየ ፋብሪካ በራሳቸው አሁን የእንጨት ፋብሪካው ራሱን የቻለ ሶፊስቲኬትድ የሆነ ብዙ ነገር የሚያንቀሳቀስ ማሽን ነው። የማዕድን ቁፋሮው ግራቫይቱን የሚያመጣው ኒኬል ፋብሪካው እንደዛው፣ ላጲስ ፋብሪካው እንደዛው፣ የቀለም ፋብሪካው የራሳቸው ይችላል። እነዚህ ነገሮች ሁሉ ተደማምረው ነው መጨረሻ ላይ እርሳሱን የሚያመጡት አይደለ? ልክ እንደዛው አሁን ለምሳሌ ያንን አንድ ቤት የሚሞላ የጨርቃጨርቅ ማሽን አምጥተን ስናየው የሆነ ፋብሪካ ዝም ብሎ አምጥቶ አይደለም የሰራው። እዛም ሀገር ውስጥ ብቻ አይደለም ከዓለም አቀፍ ማለት ነው አሴምብል ያደርገው እንጂ ፕሮባብሊ የሀገር ውስጥም የዓለም አቀፍም ኢንዱስትሪዎች ላይ ብዙ ሌሎች ግብአቶች ላይ ተመስርቶ ነው። ገብቷቸው ሶፍትዌሩ የሚሰራው የሆነ ካምፓኒ ሊሆን ይችላል። ይሄን ፕሪሲሽን ኢንጂነሪንግ የሚሰራው ሊሆን ይችላል። ዲዛይኒንጉ የሚሰራው ሌላ ሰው ሊሆን ይችላል። ልክ ነው። እንደዚህ ተባብረው የሚያመጡትን ነው። ያንን አምጥተህ አሲሚሌት ስትል ምን ማለት ነው? ራሱ አሲሚሌሽን ገብቷቸው አሲሚሌት ለማድረግ ራሱ መጀመሪያ ማሽኑን ኢንዱስትሪውን መረዳት እኮ በጣም ይጠይቃል። ኮምፕሊኬትድ ነው። እንዴት አድርገህ ነው የምትረዳው ደግሞ ሳትጠቀምበት? ገብቷቸው። ስለዚህ አካሄዱ መጀመሪያ ፋክተር ኢንዶመንትን አሟጠህ ትጠቀማለህ። ፋክተር ኢንዶመንትን አሟጠህ ከተጠቀምክ በኋላ የምታገኛት ማለት እንግዲህ ስትጠቀም የምትፈጥራት ካፒታል አለች። ያችን ካፒታል ወስደህ ኔክስት ቴክኖሎጂ ትገዛለህ። ስለዚህ ለረጅም ጊዜ ጥሩ የቴክኖሎጂ ተጠቃሚ ነው የምትሆነው። ቻይና አሁን ብዙ መኪና ኤክስፖርት ማድረግ ጀምራለች። ከስንት ዓመት በኋላ የቻይና መኪና እኮ ማንም ሰው አየውም ነበር። ለምን? እና ቻይናዎችን ለምንድነው አሜሪካኖቹ፣ ጀርመኖቹ ምናምን በፍቅር የሚወዷቸው? ማርኬት ስለሆኑ ነው። የማርቼዲስ ለነገሩ አሁንም ሰዎች ራሳቸው ቀርጻ ያሳያቸዋል አይደለም? ቲክታክ ላይ ምናምን ቻይና ሄዳችሁ አሁን ስልክ ይዛችሁ በየኔበሩዱ ብትሄዱ የውጭ መኪና ነው የምታዩት። መርሴዲስ፣ ቢኤምደብሊው፣ ቮልስዋገን ምናምን። ለምን? ብራንዱ ኢፌክት ስላለው የራሳቸው ሀገር ማኒፋክቸሪንግ ፕሮዳክት ቢኖራቸውም ነው የምላችሁ። ቻይና ባለፈው 10 ዓመት ነው በእኔ አረዳድ ነው የምላችሁ፣ በእኔ ፎሎ አፕ፣ በእኔ ክትትል፣ እንደኔ ልበለው እንደኔ መረዳት ወይ ነው ባለፈው 10 ዓመት ነው የመኪና ኢንዱስትሪዋን አሁን የደረሰበት። አሁን የሚያመርቱት መኪና በጣም ጥራት ያለው መኪና ነው። ኳሊቲ በዓለም አቀፍ ደረጃ ተወዳዳሪ መኪና ማምረት ጀምረዋል። ግን መጀመሪያ መኪና አስገቢ
መኪና ገጣጣሚ ነው የነበሩት። ገብቷቸዋል። በእድገት ነው እዛ የምትሆነው ከኢትዮጵያ ደረጃ። ስለዚህ ከኢትዮጵያ አንጻር ኢትዮጵያ እኮ ገና እንዳልኳችሁ 80% ገበሬ በጥቃቅን እርሻ በሚያመርትበት ሀገር እና አቶ ማለት የተለያዩ ሰዎች በበሬ በሚያርሱበት ሀገር ስለ ቴክኖሎጂ አሲሚሌሽን ለማውራት በጣም እኔ ቅንጦት ነው፣ አጉል ቀቢጸ ተስፈኝነት ነው። መጀመሪያ እኛ ይህንን ግብርናውን መጀመሪያ ሊበራላይዝ እናድርገው፣ ነፃ ይውጣ። ገበሬው ከበሬ ጭራ ከመከተል ይትረፍ፣ ይውጣ። ግብርናችን ሜካናይዝድ ይሁን ኮምፕሊትሊ፣ ከግለሰቦች ከጥቃቅን እርሻ ይውጣ። በግብርና ላይ የተሰማራው ህዝብ መጀመሪያ አሁን ከደረሰበት 80% ላይ ነው የማህበረሰቡን ክፍል ከያዘበት ወርዶ ወደታች ይውረድ ማለት እንትን እኮ ነው። እንደ አሁን የሶሻሊስት አብዮት አለ አይደለም? የሶሻሊስት አብዮት እንግዲህ ሀሳቡ በምንድን ነው? የሶሻሊስት አብዮት የሰራተኛ አብዮት ነው። ሰራተኛ መች ኢንዱስትሪ ሲኖር ነው ሰራተኛ የሚኖር። እሱ አልሰራ ስላለ አይደል እንዲ አሁን ጫካ ገብተው የማኦ ትግል ያሉት እኛ ሀገር ማለት ገብቷቸዋል። ኢንዱስትሪያላይዝድ ያለውን ሀገር ነው ሀገሩ። ኢትዮጵያ እኮ ስቲል ኖት አን ኢንዱስትሪያላይዝድ ካንትሪ ስቲል ነው እኮ የምላቸው። እሱ አልሰራ ስላላል እንደ ማኦይስት ብለው የተራዘመ የትጥቅ ትግል የገበሬ ምናምን ሰራዊት ብለው የገቡ እሱም አልሰራ ሲል ነው እንግዲህ በኋላ አሁን ወደዚህ የድንጋይ ዘመን ነው 2000 ዓመትነት ሲዲ ድረስ የተዉትን የብሔር ፖለቲካ ይዘው የመጡት። ምን ልላችሁ ነው? ማህበረሰባችን እኮ ስብራት አለበት። እውነቴን እኮ ነው። የኢኮኖሚ ስብራት ያለበት ሀገር ላይ እንዴት ነው አንተ ስለ ቴክኖሎጂካል ኮምፒቲሽን በልማታዊነት የምታወራው? ላም ባላለበት አይሆንም። የሌለ ነገር ነው የምታወራው። ምንም መሬቱ ላይ ያለው ነገር ሌላ፣ አንተ ስለ ቴክኖሎጂካል እንትን የምታወራው ሌላ። መጀመሪያ ገበሬውን ከግብርና እናውጣው፣ ኢንዱስትሪያላይዝድ ይሁን ሀገሩ፣ ፋብሪካዎች ይተከሉና አሲሚሌሽኑ በኋላ ይደርሳል። የዛሬ 30 ዓመት ያኔ አረ በቃን ስንት ዓመት ኢምፖርት እናደርጋለን፣ አሁን ራሳችን ይህንን ማሽን እናሻሽለው፣ አፕዴት እናደርገው። ለዛውም ደግሞ እንዳልኳችሁ ነው። አሁን ማሽን ማሻሻል ማለት እኮ ዝም ብለህ አንድ ማሽን አንተ ራስህ አታሻሽለውም። የብዙ ሰዎች የብዙ ሀገራት ኮንትሪቢሽን ነው። ሰፕላይ ቼን ውስጥ ትገባለህ እንጂ ገብቷቸዋል። አሁን እንዳልኳችሁ የጃፓን መኪና ነው እርሳስ እንኳን አንድ ስልክ እንኳን ብታነሱት እዛ ላይ እንዳሳየዋችሁ አደም ስሚዝ ላይ በጣም ፐርቫዚቭ በሆነ እና ኔትወርክድ በሆነ ኢንቫይሮንመንት ሶፍትዌሩ ህንድ፣ ፕላዝማው ጃፓን፣ ካሜራው ታይዋን፣ ፕላስቲኩ ቬትናም ምናምን ተመርቶ መጥቶ ተገጣጥሞ የሚሆን ነገር ነው። ስልክ እንኳን ነው ምላችሁ። ሰፎስቲኬትድ የሆኑ ማሽነሪዎችማ ታውት ነው እኮ ምላችሁ። ከስንት ሀገር ጋር ተያይዘው የሚመጡ አንተ እዛ ጋር ደርሰህ ከዛ ኮምፒቲቲቭ ኤጅ አግኝተህ ስለ ማሽን ላይ ነው ቴክኖሎጂካል አሲሚሌሽን ምናምን ለማውራት እኛ በጣም 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 ሩቅ ነን። በጣም ትልቅ በማሰብ ትልቅ ትደርሳለህ። ይሄ የማነቃቂያ ትምህርት አለ። ብዙ ተመኝ ብዙ እንድታገኝ። ይህ ሞቲቬሽናል አይደለም። we are talking science facts on the ground። ኢትዮጵያ የምትፈልገው አሁን ግብርናን፣ ገበያውን፣ ስንት ያልተሰራ ስራ አስቀምጠ እስከዛሬ ሰዎች ውሃ በአህያ ጀርባ በጀሪካን እያጋጋዙ ባለበት ሀገር ተቀምጠ ኮምፒውተር ከማድረግ የምንችለው ብለህ ስለ ቴክኖሎጂ አሲሚሌሽን ማውራት ዴቨሎፕመንታሊዝም አለም ቀቢጸ ተስፈኝነት ነው። ዝም ብሎ ህልም ሽጥ ሴሊንግ ድሪምስ እና ሳንድህ አንራመድም።
እንደሆኑ ግን በፋክተሪ ኢንዶመንት ብቻ ልንወዳደር መቼ ስለመወዳደር መች ተወራ? መጀመሪያ እንብላ፣ መጀመሪያ እንኑር፣ መጀመሪያ ከዚህ ካረጠ ግብርና እንውጣ። 80% የኢትዮጵያ ህዝብ 20% የኢትዮጵያን ህዝብ መገብ የማያስችል ግብርና እንውጣ። እስከ ዛሬ እኮ ኢንዱስትሪያላይዝድ ያልሆን ካንትሪዎች ነን። የወይን ካምፓኒ ኢትዮጵያ ውስጥ መጥቶ ወይን ፋብሪካ ከፈተ ብለን በቴሌቪዥን ዜና የምናስነግር ከንቱ ኋላ ቀር እኮ ነን። እንደዚህ አይነት ኋላ ቀርነት ባለበት ሀገር ፋክተሪ ኢንዶመንት ላይ ትኩረት መስጠት የለብንም። አሲሚሌ ምን አጨሰ ነው ገብቷቸዋል። እና እንትን ነው ፈረንጆች ዶንት ክሮስ ብሪጅ ቢፎር ዩ ሪች ዴር ይላሉ። ማለት ድልድዩን ሳትደርስበት አትሻገሩ ማለት ግና ድልድዩ ሩቅ ነው። ይሄ የውድድር ዓለም አቀፍ ገበያ ውስጥ ገብቶ በቴክኖሎጂ ተወዳድሮ እንትን ማለት እኛ መጀመሪያ ፋክተሪ ኢንዶመንታችንን በትክክል እንጠቀምና ፋክተሪ ኢንዶመንታችንን ወይም የተፈጥሮ ጸጋችንን በትክክል እንጠቀምና የተፈጥሮ ጸጋችንን በትክክል ተጠቅመን በምናገኛት ቁጥቁጥ 4 ቢሊዮን 5 ቢሊዮን የምትባል ዶላር በምትተርፈን ጥሩ ጥሩ ማሽኖች እየገዛን ጥሩ ጥሩ ቴክኖሎጂዎች እየገዛን ጥሩ ጥሩ ጨርቃጨርቅ ኢንዱስትሪዎች እየገነባን ሰራተኞቻችንን እያበላን እያጠጣን እያኖርን ምናምን ካልንና እንትኑ ጋር ከደረስን በኋላ ገብቷቸዋል። ሰው ከሀገሩ ለመሰደድ ላይክ ነው በማይዳዳበት ምናምን ስራ ማግኘት፣ መብላት፣ መጠጣት፣ መኖር ላይክ ነው ሻወር ማግኘት ምናምን መንገድ፣ ትራንስፖርቴሽን ምናምን እነዚህ ነገሮች ቤዚክሶቹ ከተስተካከሉ በኋላ አሁን እንወዳደር ይባላል። ያንን ለማድረግ ኢትስ ጎይንግ ቱ ሪኳየር ላይክ ነው በትክክለኛው አድሚኒስትሬሽን እግዚአብሔር ረድቶንና ተሳክቶ እንዳልኳቸው አሁን ወደዚህ ሊበራላይዝድ ወደሆነ ፖለቲካል ኢኮኖሚክ ስርዓት ውስጥ ገብተን ነገሩን ሊበራላይዝ አድርገን ማርኬቱን አሰረተ ነው ፋንክሽን አድርጎ ያኛውን ነገር አቴን ካደረግን በኋላ ዴን ስለ ቴክኖሎጂ አሲሚሌሽን ምናምን ማውራት እንችላለን። እኛም ማውራት አይጠበቅብንም። ፎዳት ማለት ገብቷቸዋል። እንዳልኳቸው አሁን ለምሳሌ የሚድህን ህፃን ልጅ ሄዳችሁ ስለ ካልኩለስ ብታወሩት ጉረኛ ነው። ካልኩለስ ላይክ ነው ለልጁ ለማስተማር አለ። አንተ ካልኩለስ ምን ያህል እንደምታውቅ ሚስት እንድትሰማ ነው ለህፃን ልጅ እንደዛ አይነት ካልኩለስ የምታወራው እንጂ አንተ ራሱ ላይክ ነው ካልኩለሱ ስለገባህ አይደለም። ልጁ እዛ ጋር ሲደርስ ከፈለገ ራሱ አንተ ሳትነግረው ራሱ በጥሶ ገብቶ ካልኩለሱን ይበትንልሃል። ሲደርስ አቅሙ አንተንም አይፈልግም። ሂደዝን ይዞ እና እንግዲህ እንደዚህ ነው የምንዘባርቀው ነው። አሁን በጎ ይመስላል ስታዩት ገብቷችኋል። ቴክኖሎጂ ያስፈልገናል ምናምን ሲል አርቆ ሀሳቢነት ምናምን ይመስላል። ግን በአርቆ ሀሳቢነትም ስም ከንቱ ቫኒቲም አለ፣ ቬንግሎሪየስነስም አለ፣ አጉል ቀቢጽ ተመጻዳቂነትም አለ። እሱን ነው የሆነው ነው እንዳልኳቸው አሁን የሶሻሊስት አብዮት ብለን በገበሬ ሀገር አድምተን አጎስቁለን እንዳጠፋ ነው። አሁንም በገበሬ ሀገር ስለ አሲሚሌሽን እናወራለን። እብደት ውስጥ ነን እኮ ነው ያልተገረፈ ልጅ ተቆጭ የሌለው ሃይባ የሌለው ማህበረሰብ ቀቢጸ ተስፈኛ። ከዛ ደግሞ በዚህ ስንቆጣ ክላሽ ስጡኝ እና እንደዚህ ነው የሆነው ነው ላይክ ነው እና ኢትስ ሬሌቫንት ነው ለኔ ይሄ ነው። አይ ቲንክ ሳይሆን ሰዓቱ እዚህ ጋር ይገድበኛል። ብዙ ማነሳ መስሎኝ ነበር፣ መራመድ አልቻልኩም። እዚህ ጋር ላቁም። በሚቀጥለው እንግዲህ በሌላ እንገናኛለን። ማለት ቀጥለዋለሁ። ሀሳቡ አላለቀም፣ ግን ተመሳሳይ ነው እንዳልኳችሁ ያላዋቂ ሳሚ ነገር ነው እና እቀጥልበታለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ